6ኛውን ክፍል እነሆ። እንደምን አላችሁ? እግዚአብሔር ይመስገን። ሰላም ግባ። ቁጭ በል። አላረፈድኩም አይደል? ትራንስፖርት አጥቼ ትንሽ ተጉላለሁ። ዋናው መምጣቴ ነው። እስኪ እንዴ አንተ ምኑን ተርፈሃል? ምንድነው በፊትህ እንደሚቦጫጭረው? አይ ዝም ብሎ ነው ማማ ጥፌ። ኧረ ወዲያ፣ ይሄ ዝም ብሎ ነው? እስኪ እናንተ ፍረዱ። ይሄ ዝም ብሎ ነው? አይነን እግዚአብሔር አይደለም እንዳያተረፈ ዶሮ የጫረው እህል መስለህ ምኑን ዝም ብሎ ነው ትላለህ? ለመሆኑ ምንድነው እንዲህ ጉድ ያደረገ? እስኪ ተይው ጥፌ፣ አንዴው እንግዲህ ምን ይደረግ? እንዴ አይተኸዋል ፊቱን ገብሬ? አዎ አይቼዋለሁ። እንኳንም ግን የቴሌቪዥኑ ቃለ መጠይቅ ካበቃ በኋላ ሆነ እንጂ ይሄን ፊት ይዘህ ብትቀርብ ኖሮ እንጃ። ብቻ ላልጋውም ገበያ ራሱ አደጋ ነው የሚሆነው። ከምህረት ጋር ኖርበታለሁ ያልከው ቤት ቆንጥር ይበዛበታል እንዴ? እኔ ለሞት ታዲያ ምንድነው እንዴ የተጫወተብህ? ምህረት ደህና ናት አይደል እንዴ? እሷም እንዳንተ ተባጫለች። ደህንነቷን መሰለኝ የጠየቀው። ሰላም ናት ባህር፣ ሰላም ናት። እንዴት ነው ያላችሁበት ቤት ድመት አለ እንዴ? ኧረ የለም። ምን ታዲያ ፊትህ እንደዚህ የታረሰ መሬት የመሰለው ምን ሆኖ ነው? ማማ ምን አለበት ብትታዩ? ጥፍር ነው በቃ እኮ የድመት አይደለም የሰው ምህረት ናት የቧጨረችው። በቃ ሹ ሌላ ወይቀኝ። እንዴት ምህረት ናት የቧጨረችው? እስኪ ሙች በላይ እናንተ ምን ጉድ ታውቃላችሁ? ጧት ቤተክርስቲያን ሄደሽ መጥቶ ነበር፣ ተገናኝተናል። ፊቱንም አይተናል። ገርሞ ወጥቶልኝ እሰይ ትባል ተጋደም ጥፌ። እኔ ለሞት አንጀት የጠጣ ማን ይዳለ እንዴ? ማማ ጥፌ ሚስቴ እኮ ናት። ምንስ ቢሆን ትዳር አይደለም እንዴ? ትዳር ከሆነ ቅመሳታ። እኛ ጋር ይሄን ፊትህን ይዘህ ምን አመጣህ ታዲያ? እሱ እኮ ምንም አላለም ጥፌ። መታችኝ ተጎዳሁ ብሎ አልተማረረም። ቢስማማው ነው እንግዲህ። ድሮም እኮ አንተ ሰው ስታይ ነው አንበሳ የምትሆን እንጂማ ብቻችሁን እኮ እንኳን ልትመታት ቀና ብለህም አታት። ይሄው አሳየችልኛ። ትግደልህ እንግዲህ። ሲሮጥ የመጣና አህያ አጥብቀህ ጫነው አለ ያገሬ ሰው። ሮጥ ሄደሃል እንግዲህ። ትዳር ነው ካልክ እንዳረገች ሆነህ መኖር። እንደው የሚገርመኝ ግን አንተ ብትመታት ፊቷን፣ እሷ ብትመታ ፊትህን። ምቀኛ ብቻ ነው የሰው ፊት የሚመታ። የባልና ሚስት ድብድብ የኖረ ነው። ቢሆንም ሲደባደቡ ቦታ እየተመረጠ ዘሎ ፊት ላይ ዘሎ ጥርስ ማውለቅ፣ ዘሎ አይን ማጥፋት። ብቻ እንኳንም ከፊት የገለላላችሁልኝ። ፊቱ እንደሆነ አንተም ቡጭራውን ካልቆጠቆጠ እኛን ምን አገባን? ወይ ጉድ! እንደው ወደ ተሰበሰብንበት ጉዳይ ማለት እንችላለን። እንዴት ስብሰባ ነው ብላችሁ ነው እንዴ የተጠራራችሁ የመጣችሁ? ስብሰባም ባይሆን አንድ አስቸኳይ ጉዳይ ገጠመንና ሁላችንም በተገኘንበት እንመካከር ብለን ነው። እንዴት ሳይነገረኝ? ሽምግልና ነው ማማጥፋ። እንመጣለን ጠብቁ ብንሎት ቤት ዘግተው ይጠፋሉ ብለን ፈርተን ነው ተደዋውለን ከቻለ። ሰርፕራይዝ ይቀባጥራል። ይሄ የምን ሽምግልና ነው? እሱ ማን ጋር ነው ሽምግልናው? ሁላችንም አንቺ ጋር ነው የመጣነው። እና እኔ ነኝ በር ዘግታ ትጠፋለች ተብዬ ተጠረጠርኩት? ማንን ፈርቼ? ምን የምደብቀው ኖሮኝ ይሸሸጋለሁ? ለመሆኑ ማን ነው ተጣላችሁ ብሎ ሲላካችሁ? አባባ ነው ገብሬ። ተጣላችሁ ብለን ሳይሆን እንዳትጣሉ ፈርተን። የሰይጣን ጆሮ ደፈን ይበል። ምን ሆነ እንጣላለን? እኛ ደግሞ ብንጣላ አስታራቂ አንፈልግ። ሽማግሌ ለኛ ይመጣል እንዴ ገብሬ? ቆይ እስኪ እንዴት መሰሉት ማማ፣ አሁን አንድ ጉዳይ እናማክሩታለን እና እንዳይቆጡት። የሚያስቆጣ ነገር ካላየው ከመሬት ተነስቻ አልቆጣም እኔ። እንዴ ገብሬ፣ ይሄን ያህል የሚያስቆጣ ምን አጠፋ? የለም ጥፋት አይደለም፣ የሥራ ጉዳይ ነው። እኔና አንቺ ብዙ ጊዜ ተነጋግረን ልንግባባ ስላልቻል እንዲዳኙን ብዬ ነው የጠራኋቸው። ምን ይሆን እስቲ? የመታፈሪያ ጉዳይ ነው።
በዚህ አጋጣሚ ጋሽ ገብሬ አልጋ ባልጋ ለመሸጥ ያደረጉትን ጥረት ሳላመሰግን አላልፍም። ጋሽ ገብሬ አሁን ይዘውልን የመጡት እድል በጣም ትልቅ እድል ነው። አልጋ ባልጋን ውጪ ወስዶ የሚሸጥ ሰው አግኝተዋል ሲባል ራሴ ልስት ምንም አልቀረም። ምን ልካችሁ አግኝተን ነው እንዴ? አይደለም 5 ሚሊዮን አልጋ ሳምጡ ቢሉ የሀገሩ ሽያጩን እርግፍ አድርጎ ትቶ ለውጪ መቸብቸብ ነው እንጂ ሞኝ ናችሁ እንዴ? ዶላር እኮ ነው። ምን ሆነሽ ነው ከመታፈሪያ ጋር አንሰራ ምናምን እያልሽ በሰዎቹ ስራ ውስጥ የምትገቢው? ግን ማማ ጥፏ አቶ መታፈሪያ ዘበኛው እንደነበሩ ሰምተናል። ግን ያው ጊዜው ተቀይሯል። የድሮ ዘበኛው አሁን የሥራው ወኪል ሆኖ ቢሰሩ እሱ ምን ይጎድልቦታል? ከቻሉት ማለት ምንም አይጎድልብኝም። ስለዚህ እነዚህ ለማሳየት የተሰሩት 5 አልጋዎች ለመታፈሪያ ይሰጡ። ኧረ እኔ የፈለጋችሁበት አድርሷቸው። በእውነት ብዬ ሰማያጥቼ ሰልችቶኝ ካሁን በኋላ እንደፈቀዳችሁ ትቼዋለሁ። ደግሞ ለዚህ ብላችሁ እንዲህ የነገር ጦር መዛችሁ ባትመጡ ጥሩ ነበር። ክፉ አታድርጉ። አንድ ነገር ግን ወቁ፣ መታፈሪያ አልጋ ገዛለሁ እያለ ቢመጣ ውርድ ከራሴ ብያለሁ። ደጀን ነው። ኧረ እሱ አይመጣም፣ እኛው እንሄድለታለን። እንደ ፍጥርጥራችሁ ብቻ በኋላ እጥፎ ቃል ነገረችኝም እንዳትሉ። እኔ ቆሌ ስለጠላው የእናንተም ቆሌ ካልጠላው ሞታለሁ አልልም መቼም። በኋላ ግን ጣጣችሁ ለእኔም እንዳይተርፍ። ማማ ጥፍር ከተስማሙ እንግዲህ ምን ቀረ? የጉዞስ ጉዳይ? አዎ ያው መታፈሪያ አልጋ ባልጋን ውጪ ወስዶ ለመሸጥ ገዢ እንዳገኘ ሰምታችኋል። ከዚህ ከኛ በኩል ከገዢዎቹ ጋር ለመደራደር አንድ ሰው ተወክሎ አብሮ መሄድ አለበት። መታፈሪያ ጋሽ ገብሬ ካልሆኑ ይቅር እያለ ነው። እንዴት? ሁሉ ጊዜ ላይሆን ይችላል። እስኪ ያያዝ ግን አንተ መኖር አለብህ ብሎኛል። እና ጋሽ ገብሬ ውጪ ሊሄዱ ነው። ይሄ የውጪ ድል የሚባል ነገር ግን በጣም ግርም ይለኛል። አጥብቆ ለተመኘው ሰው አይደርስ። ለሥራ ጉዳይ ነው የሚሄደው ጠቢቡ። እኔ ተመላሽ ነኝ። እኔ የምለው ግን ቆይ ይሄንን ስራ እንደጀመርን አካባቢ ስራችንን ስንከፋፈል የውጪ ገበያ ማምጣቱን ለኃይሉ ሰተነው ነበር። ይሄ እኮ የገብሬ ስራ አይደለም። የሥራ ኃላፊነቱ የኃይሉ ቢሆንም ቀድሞ ገበያውን ያመጣው ግን አባባ ነው። በዛ ላይ መታፈሪያ ከድሮም ከአባባ ጋር የቆየ ትውውቅ ስላለው ነው መሰለኝ አብሬ ልሰራ የምችለውም የማምነውም እሱን ነው ብሏል። የሆነ ሆኖ ኃይሉ ነጮቹ ሀገር መመላለስ የለመደን መውጫ መግቢያውንም ያውቃል። ቋንቋቸውም ግር አይለው። እስቲ እንደው ይሄ ሰው በስተርጅናው ሰው ሀገር ሄዶ ቢጠፋ እንደው ሬሳ ማራቅ አይሆንም? ምንም እኮ ችግር የለውም። አልጋ ባልጋ ፕሮጀክትን ወክለን ከስድስታችን አንዳችን ብንሄድ ያው ነው። ጋሽ ገብሬ ምን ይመስሉታል? የሚያስቸግሩት ነገር ይኖራል? እኔ ምን ይቸግረኛል እንዴ? በዛ ላይ መታፈሪያም አብሮኝ አለ። ሕፃን ልጅ አይደለም። ለማንኛውም ጋሽ ገብሬ በመሄዳቸው ላይ ተቃውሞ ከሌላችሁ ለጉዞ ስለሚያስፈልጉ ነገሮች እንመራለን። ተቃውሞ የለንም አላለም። ሁላችንም እንድናስብበት ጊዜ ይሰጥ። እኔም ከራሴም ከገብሬም ጋር ለማከረበት ጊዜ የለማ። መቼ ነው የሚሄዱት? የዛሬውን ቀን ትተን 18 ቀን ብቻ ነው። እንዴት እንዴ? ጥድፊያው ምንድነው? የምንሸጠው አልጋ እንጂ ወተት ነው? ይበላሻል ቢቆይ። ገዢ የተባሉት ሰዎች ቀደም ተደርጎ በዚሁ በተባለው ቀን ተቀጥረዋል። ቢቀጠሩስ ታዲያ ሀገራቸው አይደለም ያሉት? የት ይሄዳሉ? ለማንኛውም ግን በቂ ቀን አለ መሰለኝ። ችግሩ አሁን የሚሄዱበት ሀገር በእኛ ሀገር ኤምባሲ የላትም። ስለዚህ መጀመሪያ ቻይና ሄደው ነው ከዛ ነው እንግዲህ ቻይና ነው ጉዞ አይደለም። ከቻይና አጠገብ ያለች ሀገር ናት። የት ነው? ላኦስ። ላኦስ ነው የሚሄደው። የማን ዋና ከተማ ነው? ሀገር ነው። እኔ ጂኦግራፊ ከረሳው ቆይቻለሁ። ይሁን ግን እንደዚህ የሚባል ሀገር መኖሩን ስሰማ ዛሬ የመጀመሪያ ነው። ላኦስ እዚሁ እኛ ፕላኔት መሬት ላይ ነው ይሄ። እውነቱን ለመናገር እኔም ለመጀመሪያ ጊዜ ስሰማ አላወቅኩትም ነበር። እኔ አላውቀውም ማለት ግን የለም ማለት አይደለም ብዬ ስለ ላኦስ ከዚህ ከመምጣቴ በፊት ኢንተርኔት ውስጥ ያነበብኩት አንዳንድ ነገር አለ። አቤትም መብርሃን አታሰማኝላት። እስኪ ምን አለ ሰዎቹ የሚመላለሱበት ሀገር እንኳን እንሂድ ቢልህ፣ አሜሪካ ቢልህ፣ ዱባይ ቢልህ፣ ቤይሩት ልውሰድህ ቢልህ ምን አለበት? ይሄ
ማን ነው ስሙ ያልከውን ሀገር ምን ይኖርበት? ማን ይኖርበት? ማን ያውቃል? ለመሆኑ ማን ነው የሚኖርበት? ላኦሶች ናቸው። እነማን ናቸው እነሱ? የላኦስ ሀገር ህዝቦች ናቸው። እኔ አላውቃቸው። እነሱም የሚያውቁ ነው ይመስለኝ እኮ አሁን ልንተዋወቃቸው እኮ ነው። ግን እነሱ እስከ ዛሬ እንዴት አልጋ ሳይኖራቸው ቀረ? አንቺ አልጋ ስለሌለሽ ነው አልጋውን የገዛሽው? እኔማ ለውጥ ይሁነኝ ብዬ ነው። ላኦሶቹም ከሀገራቸው ጥበት ጋር ተስማሚ አልጋ ስላገኙ እንጂ ቸግሯቸው አይደለም። ቢጠፋ ከቻይና ሮጥ ብለው ያመጣሉ። በነገራችን ላይ ቻይና፣ ካምቦዲያ፣ ታይላንድ የላኦስ አዋሳኝ ጎረቤት ሀገሮች ናቸው። የቻይኖቹ ጎረቤት ናት ብለን እንኳን እንጽናና እንጂ ለመሆኑ በቻይና ያናገሩህ እንደሆነ ምን ልውጥህ ነው? ላኦሶች ላኦ የተባለ የራሳቸው ቋንቋ አላቸው። እንግዲህ ላይኛ ይከተልህ እንጂ ምን እላለህ? ዋናው ዶላሩ ነው እባክዎት እንዴ። በነገራችን ላይ የላኦስ የመገበያያ ገንዘብ ኪፕ ይባላል አሉ። እኔ የምልህ ኃይሉ ይሄ ነገር ለምን አይቀርም? አንተ ገበያ እያፈላለኩ ነው ያልክ አይደለ? አንተ ወደሚታወቁት ሀገር ለመሸጥ በርታ። ለመሆኑ እስካሁን የተጨበጠ ነገር አተህ ነው? እየሞከርኩ ነው። ሊገዙ ይችላሉ ካልኳቸው ካምፓኒዎች ጋር እየተጻጻፍኩ ነው። እስካሁን የተጨበጠ ነገር ባይኖርም ፍሬ እንደሚያፈራ ግን ተስፋ አለ። መጻጻፉ ፍሬ እስኪያፈራ እንግዲህ ያፈራውን እየበሉ መቆየት አማራጭ አለው አይመስልም? ሌሎቻችሁ ምን ነው ዝም አላችሁ? እኔ ፍርሃት እያለኝ ነው። ጋሽ ገብሬ ግን እንደው አይፈሩ? ምንድነው የሚፈራው? እንደው የማያውቁት ሀገር ብቻዎት ትንሽ ማይፈራሉ እንዴ? ምን ነካውት? ሞት እንኳን የሚያስፈራው ስለማያውቁት አይደለም። የማያውቁትማ ሀገር ያስፈራል። እሱማ ሰው ወደማያውቀው ቦታ ሲሄድ መፍራቱ የት ይቀራል? ቢሆንም ግን መታፈሪያ ነው። ምን ሆናለሁ ብለህ ነው? እኔን የሚያስፈራኝ ደግሞ ከመታፈሪያ ጋር ለብቻ ለብሄድ ማሰብ። በቃ ደግደጉን እናስብ። ጉዳዩ ለአልጋ ባልጋ ታላቅ የምስራች ነው። የምስራቹን በጋራ ወጥተን እራት እየበላን ለምን አናውቅም? ይሄ የተቀደሰ ሐሳብ ነው። እንደውም እኮ አልጋ ባልጋ አንድም ቀን የሰራተኞች ጌት ቱጌዘር ኖሮት አያውቅም። ሂሳቡን በኔ ጣሉት። ለምን ሂሳቡን ባልጋ ባልጋ ጣሉት? ምን ታስባላችሁ? እንነሳ። ወይ በእናታችሁ እንሂድ። እኔ ተስማምቻለሁ። እኔ እንግዲህ ባለቤቴ የምትሄድ ከሆነ እሄዳለሁ። እሷ አይሆንም ካለች ግን ለማን ትቻት እሄዳለሁ? ወገኛ ገና ወደ የኖስ ጥለህ ልትሄድ አይደለም? ላኦስ ጋሽ ገብሬ ዘና በሉ እንጂ ግብዣው እኮ ለእርሶ ነው። ግድ የለም ያደርሰናል። አንድ ቁም ነገር እናውራ ብዬ ነው። መጠጥ ቤት ቁም ነገር ጋሽ ገብሬ? መቼም ራሳችንን አልሳትንም። እሺ ምንድነው? ዝም ብዬ ሳያችሁ ደስታችሁ፣ ፍቅራችሁ፣ አንድነታችሁ ደስ አለኝ። ልክ ኖት ጋሽ ገብሬ። ኢትዮጵያ ጠቅልዬ መመለሴን ሳስብ ከሚያጽናናኝ ነገር አንዱ በመሃላችን ያለው ቅንነትና መተባበር ነው። በጣም ደስተኛ ነኝ። I'm the happiest man in the world. Enjoy ጋሽ ገብሬ። ለደስታችን cheers። ቆይ ጽዋ ለማጋጨት እንደርሳለን። ምን ሆነሃል ጋሽ ገብሬ? እውነት ያለችው በሞት አፋፍ ላይ ባሉ ሰዎች አንደበት ነው። መንገደኛ ሰው መመለሻውን እርግጠኛ ስላልሆነ ወደ ሞት እየሄደ እንዳለ ሰው ነው እና የሚሰማኝን እውነት ተናግሬው ልሂድ። እሺ እንገሩኝና የሚቀጥለውን ዘፈን ሁላችንም አብረን እንጨፍር። አልጋ ባልጋን እንዲህ እንዳማረበት እንዲኖር ኃላፊነቱ ሁሉ ባንተ ላይ ነው እንግዲህ ያለው። አውቃለሁ ጋሽ ገብሬ። ይኸውልህ አንተ ከሌሎቹ ትሻላለህ። ሲቆጡ አብርደህ፣ ሲጣሉ አስታርቀህ፣ ድምጻቸው ሳይሰማ እንዲሰሩ አድርግ። እሺ ጋሽ ገብሬ ምንም ችግር የለም። ይኸው ያንተ ግቢውን ለቆ መሄድ በተወሰነ ደረጃም ቢሆን ስጋት ፈጥሮብኛል። አጠገባቸው ብትሆን ነበር የምወደው። እመጣለሁ እኮ የት ሄዳለሁ? የሥራ ቦታ ያደ እዛው ነው የምውለው። አልጠፋም። ግድ የለም። ይኸውልህ እንኳን ሰው ዕቃና ዕቃም አብሮ ሲኖር መጋጨቱ አይቀርም። ልክ ነው ጋሽ ገብሬ። እግርና እግርም እኮ ይጋጫል። ልክ ብለሃል። በዘዴ አቻችለህ ካላራመድከው አደጋ አለው።
ለምን ብትል ደግሞ ሁላችንም አመላችን እንደ መልካችን የተለያየ ነው። አመል ደግሞ አብረህ ስትሰራ ከየተቀመጠበት ይወጣል። ምንም አልተሳሳትም ጋሽ ገብሬ። በዛ ላይ እኛ በሾች አብሮ መብላት እንጂ አብሮ መስራት አይሆንላችሁም እየተባል እንታማለን። አሜት ነው። አሜት እንደሆነ ይቅር አብረን መስራት እንደምንችልም በዚህ ባልጋ ፕሮጀክታችን ማሳየት አለብን። አሳይተናል፣ ገና ወደፊትም እናሳያለን። አንዳንድ ቅሬታዎች ቢኖሩም ቅሬታዎቹን ተነጋግሮ ለመፍታት መሞከር ነው። ለዚህ ደግሞ ያንተ ትዕግስት በፕሮጀክታችን ውስጥ ትልቁ ሀብታችን ነው። እንነጋገራለን፣ አይዞት። እንደውም ሁሉን ነገር አጥርተን እንድንቀጥል በቅርቡ ሁላችንም ስብሰባ እንቀመጣለን። ስብሰባ እንኳን እኔ አልመክርም። እስኪ መጀመሪያ ሁሉንም ለየብቻቸው ቁጭ አድርግና አዋራቸው። ከእያንዳንዳቸው ጋር ከተስማማ በኋላ ሁሉንም ባይሆን ማስማማቱ አይቀርም። እስከ ችግራቸው ከሰበሰብካቸው ግን እሳተ ገሞራን በውሃ ለማጥፋት መታገል ነው የሚሆንብን። መጀመሪያ እዚያም ያለውን ትንንሽ እሳት በያለበት አጥፋ። ገብቶኛል ጋሽ ገብሬ። አደራ ምናምን ጋሽ ገብሬ ድምፆትን ከፍ ያድርጉልኝ። ሙዚቃው ስለጮኸ አልተሰማኝም። አደራ በምድር አደራ በሰማይ አደራ ዲጄ አደራ የሚለው ሙዚቃ ለጋሽ ገብሬ አደራ